ወገናችን ዲያቆን ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን ሰጠ ሰይጣን ቀዷ ብለሃል። ማስረጃ አለ? በሚገባ እንዴት ነው የሞተው ነብይ? ጥያቄ እሷ ጥያቄ ልባቸውን ሰይጣን ቀደደ ብለሃል። ጥያቄ ነኝ ሰዓት ያለው እንዴት ነው የሞተው ነብይ? ጥያቄ ነኝ የጠየቅኩህን ጥያቄ መልስልኝ። አሁን ተጠየቅኩኝ። እባክህን 400-500 ሺህ ብር ጉቦ ካልከፈልክ ቤተክርስቲያን አትቀጠርም ተብዬ ከቤተክርስቲያን ወጥቼ ጎዳና ላይ ወድቄ ነበር ማለት ነው። እና እዚያ ጎዳና ላይ ምን አገኙኝ? ሙስሊሞች ጺም ማሳደግ ሱና ነው፣ መንዳቀቅ ሐራም አይደለም ይላሉ። ይሄ ነገር እንዴት ነው? ዋጅብ ነው። ወገናችን ዲያቆን ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን ሰጠ ሰይጣን ቀዷ ብለሃል። ማስረጃ አለ? በሚገባ እንዴት ነው የሞተው ነብይ? ጥያቄ እሷ ጥያቄ ልባቸውን ሰይጣን ቀደደ ብለሃል። ጥያቄ ነኝ ሰዓት ያለው እንዴት ነው የሞተው ነብይ? ጥያቄ ነኝ የጠየቅኩህን ጥያቄ መልስልኝ። አሁን ተጠየቅኩኝ። እባክህን ምን ብለሃል ቅድም? ሰይጣን ልባቸውን ቀደደ ብለሃል። ማስረጃ አምጣ። ልቡ ተቆርጦ ነው የሞተው አይደለም? ልቡ ተቆርጦ ነው የሞተው አይደለም? እሱን አልጠየቅኩም። ደግሜ እጠይቅሃለሁ። ነብዩ ሰይጣን ልባቸውን ቀዱታ ብለሃል። ማስረጃ አለህ? ዮሐድ አስጀመርከው? ያ የልብ ደም ስሩ በቃ እሱን አልጠየቅኩም። ሰይጣን ቆይ መጀመሪያ ስንጀምር ኢየሱስን የገደለው ራሱ ማን ነው? ያንተን አምላክ የገደለብህ ማን ነው? ወደድከውም ጠላኸውም ያንተን አምላክ የገደለው ሰይጣን ነው። ያው ማስረጃ ነገር ብዙ ጊዜ አቅርበው ተመከቱም እንደሚል ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ሰይጣን ነው። ያው አልጨመርኩም መጽሐፍህን። አንተ ግን ልትዋይ መጣህ እንደዚህ ተዋሻለህ። እኔ እንደዚህ አይነት ሰው ጠብቄ አላውቅም ነበር እንደዚህ ይሆናል ብዬ ማለት ነው። ልጨምርላችሁ ራሱ ኢየሱስን ዲያብሎስ አናቱ ላይ ወጥቶ ሲያሰቃየው ነበረ። ማስረጃ አላችሁ? አዎ አለን። ማስረጃው የት ነው? ያው መጽሐፍ ቅዱስ ይታያል። መጽሐፍ ቅዱስ ያንተ ያው መጽሐፍ ቅዱሳችሁ እንደዚህ ይነበባል። የማቴዎስ ወንጌል ምዕራፍ 4 ልክፈትላችሁ። የማቴዎስ ወንጌል ምዕራፍ 4 ስናነበው ኢየሱስ ሰይጣን ይዞት ተራራ ለተራራ ሲያሰቃየው ነበረ። ተራራ ለተራራ የማቴዎስ ወንጌል ምዕራፍ 1 ቁጥር ጀምር። ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደው። ያንተን አምላክ ሲወስደው ነበር ሰይጣን። ብራዘር ያንተን አምላክ ነብዩ ሰይጣን ልባቸውን ቀዳት። ማስረጃ አላቀረብክም። ቀጥሎ አላህ ነጩ አምላክ የሚል ነገር አንስቶ ሲናገር አይተናል። ይሄ ደግሞ ውሸት ነው። ማስረጃ አይታችኋል? ወላሂ ማስረጃ አላቀረብም ለዚህ ነገሩ ማለት ነው። እሺ ሰላም፣ እንዴት ነው? ሰላም ብያለሁ። አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? አለን። ምኑ እንትን አልክ? አሁን ትልቁ ላይ ከመጀመሪያ ጀምሮ ያለውን ነገር እስከ መጨረሻው የተፈጠረውን ደግመህ አዲስ ላልመጡ ሰዎች ደግመህ ንገራቸው። ቲክቶክ ላይም ያደረጉትን ማለት ነው። ቀጥል። አሁን እንግዲህ ታውቃላችሁ ሁላችሁ ብዬ ተስፋ አድርጋለሁና የቤተክርስቲያን መምህር ነኝ፣ መርጌታ ነኝ። የተመረኩበት ሰርተፍኬት አለኝ፣ ማሳየት እችላለሁ። እና 400-500 ሺህ ብር ጉቦ ካልከፈልክ ቤተክርስቲያን አትቀጠርም ተብዬ ከቤተክርስቲያን ወጥቼ ጎዳና ላይ ወድቄ ነበር ማለት ነው። እና እዚያ ጎዳና ላይ ምን አገኙኝ? ሙስሊሞች ሲያገኙኝ በጣም አዝነዋል። እንዴት አንድ ሰው በዚህ ልክ ብር ካልከፈልክ ቤተክርስቲያን አታገለግልም ተብሎ አንድ ኡስታዝ እኮ እንዲህ ቢባል ያው ነገ መልሶ ጎዳና መውጣቱ አይቀሩም ብለው አዝነውልኝ ወደ መስጊድ ወስደውኝ አላህን አሳወቁኝ። በሚያገዙኝ ደግሞ በገንዘብም አገዙኝ ማለት ነው። እና እዚያ መስጊድ ላይ ስራ ጀምረውልኝ እየሰራው ነበረ። የሆነች ሱቅ ነገር ጀምረውልኝ ነበረ ማለት ነው። እና ያችን እዚያ እየሰራው ቁርአን ምንም እኔ ስለ እስልምና ማቀው ነገር አልነበረኝም። በቃ አላህ ምንድነው? አላህ መቼ ነው ማለቴ መቼ ነው እስልምና የተፈጠረው የሚለውን ነገር በሙሉ እዚያ ጠንቅቄ ያወቅኩኝ ማለት ነው። ከዚያ በፊት እኔ በክርስትና በጉባኤ ቤት ነው የኖርኩ እንጂ እኔ ስለ እስልምና ስለ ንጽጽር እንደዚህ ምናምን ማቀው ነገር አልነበረኝም። እና ካሳወቁኝ በኋላ አንዳንድ ሰዎች አወቁ፣ ክርስቲያኖች ማለት ነው። ምንድነው ያወቁት ነገር? ያ ልጅ እኮ ሰለመ፣ መስጊድ ነው አሁን ኑሮ ውሎም አዳሩም በገንዘብ ተታሎ ነው አሉ። ቸግሮት ነበረ ጎዳና ላይ ወጡ። አሁን በገንዘብ ተታሎ ወደ እስልምና ሄዷል የሚባል ወሬ ሰሙ ሰዎች ማለት ነው። እና በቃ ለምን እኛ አንሰጠውም ለምን እኛ አንከፍለውም ተብሎ
ተሰባሰብን ማለት ተሰባስበው ደወሉልኝ መጣው ኢብን ከፎይ ቤት አንድ ቀን አዳር ማለት አይቻልም 5 ደቂቃ ያልሞላች አግዙት ተብሎ አካውንት ተቀምጦ ተሞክሮ ነበረ ብዙም አልተሳካም ኢብን ደግሞ ዩቲዩብ ላይ ሞክረን ነበረ ቪዲዮ በሚሊየን ታይቷል ምንም ከጎኔ ሆኖ ያገዘኝም ሰውም አልነበረም ከእስልምና ከተመለስኩ በኋላ ማለት ነው ወይም ቤተክርስቲያን እንዳገለግል አላደረጉ ወይ የግል ስራ እንድሰራ አላደረጉ በቃ ቪዲዮ ብቻ ሰርተውብኝ ማለት ነው ተጠቅመውብኝ በቪው እነሱ ስለሚከፍላቸው ማለት ነው እኔን ተውኝ እና በቃ ይሁን እንደዚህ አይደረግም ይሄን ቪዲዮ እየቆረጣችሁ ላኩላችሁ ክርስቲያኖች ማለት ነው ክርስቶስ እንደዚህ አይደለም ያስተማረው ነው እዚያ ሙስሊም እህትና ወንድሞች ቢያንስም በለው መጣጣው ሸፍነውልኝ እናንተ ገፍታችሁ ስትጥሉኝ እነሱ አንስተውኝ ዛሬን እንዳያት ምክንያቱ ነው ነበር ከዚያ ህይወት ደግሞ አንስታችሁ ለሁለተኛ ጊዜ ወደ ጎዳና ህይወት መጣላ ኖር ነው እንደዚህ ማንንም እንደዚህ ብሎ አላስተማራችሁም እና እንደዚህ አይደረግም ክርስቲያኖች በጣም አዝኝባችኋለሁ ጌታ ምረኝ ነው እና ኢምራንዬ እንዲሁም ደግሞ ያላችሁ ሙስሊም እህትና ወንድሞቼ ፍቅርን ተምሬያለሁ ከናንተ በቃ ከናንተ ብዙ ነገር ተምሬያለሁና ከዚያ ህይወት ግን መውጣት አልነበረብኝም የኔ ጥፋት ነው ብዬ አስባለሁ ደጃ ነው ወንድሞቼ ይምሩ ጨርሷል እና አይ አላህ ሂዳያ ይስጥህ እኛ ምንም የምንለው ነገር የለም ሌላ ጊዜ ግን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ من يريد الدنيا كما قال يصيبها ብሎ አስቀምጧል በሌላ ሪዋያ ማለት ነው አንድ ሰዎችን ዓለም ፈልጎ የመጣ ካለ ወደ ዲን አልእስላም ያገኛታል እንዲሁም ደግሞ فهجرته الى ما هاجر اليه ስደቱ ወደ ንያው ነው ብሏልና አላህ ንያ እንዳስተካከለ እውነት ለዲን እስልምና ፈልገን እንድንጥል ዱዓ አደርግልሃለሁ ከልቤ ለማንኛውም ግን አሁን የተናገርከው ነገር ወገኖች በደም ሰምተዋል ብዬ አስባለሁ ለምን ወገኖች እስልምና ላይ ከቆየ በኋላ ከክርስትና ወጥተህ ወደ እስልምና ከመጣ በኋላ በብር ነው ያሉ እንዳልከን ከሆነ በብር ነው ዩቲዩብ ላይ ቪዲዮ እንለቅልሃለን አስቡት ይሄን ልጅ ወደ ክርስትና የጠሩት በምንድን ነው በብር ነው ክርስትናን ጥያቄ ያለብህ እንዳለ ማለት ክርስትና ያልገባህ ነገር አለ አይደለም ማለት ምንድነው ያሉት ና ቪዲዮ እንሰራለን ቪዲዮ በሚሊዮን ይታያል ከታየ በኋላ ምን ትላለህ መስጊድኝ ቁርአን ስቀራ መዝሙር ስሰማ አለቅሳለሁ ትላለህ ይሄን ብለህ ተናገርና ብር ታገኛለህ አሉት ሚዲያ ያሉት ታዳቢዎቹ ስሙን ነግሯቸዋል ደግሜ ስሙን አልጠራም እሱ ሰውዬ ምን አደረገኛለ ያው ላይቭ ላይ ከፍቶ ብር አዋጣልሃለሁ አለኝ አለ ሸቀሉበት ሰሩበት አያችሁ አላማቸው ይሄ ነበር ወገኖቻችን ጥሪያቸው ለምንድነው ተሳዳቢዎቹ ማለት ተሳዳቢዎቹን ያወሩ ያለውት ጥሪያቸው አላማቸው ብር ነው ገንዘብ ነው ይሄ ልጅ ግን ያው ከሸቀሉበት በኋላ ያው ጥለውታል እዚህ ጋር ብሩን አሰጡትምና ያው ሌላ ጊዜ ግን ለብር ተብሎ የሚቀየር እንትን የለም ፈጣሪ እንዲያበረታ ወደ ቀጥታ መንገድ ነው ያመጣው እናደርግልሃለን እናመሰግናለን ጥያቄዎች ካሉ በውስጥ ጠይቀን እሺ ምራኒ እሺ እናመሰግናለን መልካም ቀን ይሁንልህ እሺ ይብሮ ቀጥሉ እሺ ጥያቄ አብዛኛው ሰው ጺም ማሳደግ ሱና ነው መናገር ሐራም አይደለም ይላሉ ይሄ ነገር እንዴት ነው ዋጅብ ነው ጺም ማሳደግ ዋጅብ ነው እሺ ማሳጠርስ ለምሳሌ ከረዘመ ማሳጠርስ በሱ ላይ ኺላፍ አለው ግን ትክክለኛው ነብያችን ሰለላሁ ዐለይሂ ወሰለም ወፍሩ ሊሃ አርኹ ሊሃ አዕፉ ሊሃ ብለው በበርካታ ሐዲስ ላይ ለጺማችሁ ልቀቁት አሳድጉት ተንከባከቡት በሚሉ ቃላቶች ተናግረዋል እና አንዳንድ ዑለሞች የስንዝር ያክል እንትን ማነው እስከዛ ድረስ እንትን ይዞ በእጁ እስኪጨበት ድረስ ያክል ካደገ በቂ ነው ከዛ በኋላ ቢቀለ ችግር የለም ያለው አሉ ነገር ግን ትክክለኛው እንደው ባይቀነስ የሚለው እሺ እንትንስ ፀጉሩ አሁን ለምሳሌ ማለት ነው ትንሽ አሁን የኔ አቆራራጥ ይበላለጣል አንዱን አስበልጦ ማቆራረጥስ
እሱስ እንዴት ነው? ለምሳሌ ቀርጽዕ የሚባለው ከፊሉ ተላይቶ ከፊሉ መተው አይደል እንዴ? ايش اول مثال عامل شو معناته نهى رسول الله صلى الله عليه وسلم عن القزع الى الحديث لان القزع معناه حلق الشعر بعضه وترك بعضه قزع مالت كفيل يصغر كفيل لا جتو كفيل متون لك عند بالاتون يكرت معنا بالاتون يستاهل معناته ስለዚህ አሁን ለምሳሌ ማለት ነው ካልተላጨሁኝ በአንድ በኩል አሳጥሬ በአንድ በኩል ትንሽ ደግሞ በላጥ ካረኩኝ ችግር የለውም ማለት ነው። እንግዲህ እንትኑ ሐዲሱ የሚያሳየው ከፊሉ ላጭቶ ከፊሉ ነታው የሚለው መላጣ እስካልሆነ ድረስ እሺ